بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي جعل الشكر من أجل منازل الشاكرين، والصلاة والسلام على سيد الشاكرين وإمام الحامدين نبينا محمد وعلى آله وصحبه وسلم أجمعين. أما بعد، أيها المسلمون والمسلمات، إن نعم الله تعالى علينا كثيرة ومننه جسيمة وفضله كبير، فكم من خير أرساه، وكم من معروف أسداه، وكم من بلية دفعها، وكم من نقمة ردها، وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. راسينا من أنتنا ما استغسف الجورس يمي هنا زاري أين الشاكرين يميلي هنا عامس غانيو تشيتالو. الله سبحانه وتعالى بني على يوالو تسقانا نعمة بركاتانو ولتاوچو يغزفو ናቸው ትሩፋቱ ትልቅ ነው። ስንት ጸጋና ኸይርን መሰረት አድርጎ ጥሎልናል ጀለ ፊዑላ። ብዙ መልካም ነገሮችን አበርክቶልናል፣ ብዙ አደጋዎችን አንስቶልናል፣ መክቶልናል። ስንት በቀልን መልሶልናል። በጥቅሉ ነገሩ አላህ እንዳለው ነው፣ ወኢን ተዑዱ ኒዕመተ አላህ ላ ተሕሱሃ። የአላህን ስብሓነሁ ወተዓላ ጸጋ ብትቆጥሩ አታዳርሱትም፣ አትዘልቁትም አለ። ነገር ግን በሚያሳዝን መልኩ ኢነል ኢንሳነ ለዘሉሙን ከፋር፣ የሰው ልጅ ግን አብዝቶ በዳይ አብዝቶ ከሃዲ ነው። ከውለታ ይልቅ አንዳንድ የሚመጣበትን ሙሲባ ነው የሚታየው፣ አንዳንድ የሚመጣበት ችግር ብቻ ነው የሚታየው። ኒዕማው ብዛቱ ችግሩ ማነሱን አያስተውልም። ሽክር አላህን ዐዘ ወጀል ማመስገን ባዋለልን ውለታ ትልቅ ትሩፋትና ደረጃ ነው ያለው። አላህ ስብሓነሁ ወተዓላ ለምሳሌ ፊ ኪታቢሂ አልዐዚዝ እንድናመሰግነው አዞናል። የዋለልንም ውለታ እንድናምን ያዘናል። ቃለ ስብሓነሁ ፈዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን። አስታውሱኝ አስታውሳችኋለሁ አለ አላህ። እኛ እሱን ከዘከርነው ካስታወስነው እሱ ባዘዘን መልኩ አላህን ዐዘ ወጀል ማውሳት ከቻለን በሁለመናችን በህይወታችን ውስጥ አላህ ስብሓነሁ ወተዓላ እኛን ያስታውሰናል። ብቻችንን ከሰው ገለልተኛ ሁነን ካስታወስነው በነፍሱ ለብቻ ያወሳናል አላህ ዐዘ ወጀል። ከሰዎች ጋር በጋራ ሁነን ሸሪዓው ባስቀመጠው የአዘካከር መንገድ አላህን ዐዘ ወጀል ማስታወስ ከቻለን በተሻለ መላእክቶች ዘንድ ያወሳናል፣ ያስታውሰናል። ከዛስ ምን አለ? ወሽኩሩ ሊ ወላ ተክፍሩን፣ እኔን አመስግኑኝ፣ ለመውለላችሁ ውለታ ምስጋና ልትቸሩኝ ይገባል፣ ልታመሰግኑኝ ይገባል፣ እንዳትክዱኝ፣ ውለታዬን እንዳትክዱ ይላል አላህ። ወቃለ ተዓላ አንሽኩር ሊ ወሊዋሊደይከ ኢለየ አልመሲር፣ ለኔም ለወላጆቼም ምስጋናህን አበርክተ፣ ዙሩ መመለሻህ ወደ እኔ ነው ይላል አላህ። አላህን ማመስገን እሱን እንድናመሰግነው ኒዕማውን ያዘናል። ለወላጆቻችንም መልካም የዋሉልን በመሆኑ የተነሳ እነሱንም እንድናመሰግን ያዘናል። እንደዚሁም ሽክርን ማመስገን ያለው ወይም አመስጋኞች ያላቸው ሌላው ትሩፋት ምንድነው? እሱ አላህ ስብሓነሁ ወተዓላ አመስጋኝ ባሪያዎቹን አይቀጣም። ቃለ አላህ ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። አላህን ካመሰገናችሁና በሱ በአግባቡ ካመናችሁ አላህ እናንተን በመቅጣት ምንም አያደርግለትም፣ እናንተን መቅጣት ምንም አያደርግለትም ይላል። አላህ አመስጋኞችን አይቀጣም። ከቅጣት ለመዳን ከአመስጋኞች መሆን የግድ መሆኑን ያሳየናል። አመስጋኞች አላህ ስብሓነሁ ወተዓላ በትሩፋቱ የመረጣቸው ከባሪያዎቹ በልገሳ ታላቅ ልገሳን እንደቸራቸው ይናገራል። የቁሉ ላሁ ዐዘ ወጀል ወከዛሊከ ፈተና በዕضሁም ቢበዕድ፣ እንደዚሁ በዚህ አይነት መልኩ ከፊሎችን በከፊሎቹ እንፈትናለን ካለ በኋላ ሊየቁሉ አሃኡላኢ መነ ላሁ ዐለይሂም ሚን በይኒና፣ አላህ ከነዚህ
ከኛ መሃል አላህ ለይቶ እነዚህና እንደ መልካም ያዋለላቸው ይሉ ዘንድ እንፈትናቸዋለን አለ በመጨረሻ ምን አለ አላህ عز وجل أليس الله بأعلم بالشاكرين ከማንም የበለጠ ለመሆኑ አላህ Subhanahu Wa Ta'ala የበለጠ አመስጋኞች ማን እንደሆኑ አያውቅምን ይላል መልካም ያዋለላቸው ተብሎ የሚደነቁት የሚሞካሹት እነማን ናቸው አላህን عز وجل የሚያመሰግኑ ሰዎች ናቸው ማለት ነው አላህ ሰዎችንም ለሁለት ከፍሏል አመስጋኞችና ከሃዲያኖችን የውለታውን የሚክዱና ክህደትንና ከሃዲዎችን አላህ ይጠላቸዋል አመስጋኞችና ምስጋናን አላህ ይወዳል قال الله عز وجل إنا هديناه السبيل إما شاكرا وإما كفورا يسوي اللج لهرت بكفل ጊዜ ምን ይላል እኛ የሰው ልጅ መልካሙን መንገድ መርተናል አሳይተናል አሳውቀናል ካሳወቅነው በኋላ ያለው ያጸፋ ምላሽና አቀባበል ወይ ማመስጋኝ ነው ወይም ደግሞ ከሃዲ ነው ኢላ አላህ عز وجل ወይም አላህን በአግባቡ ያመሰግንና መልካሙን መንገድ ይከተላል አልያም ከሃዲ ውለታ በይሆንና በአላህ ላይ ያምጻል ይላል وقال سبحانه إن تكفروا فإن الله غني عنكم ولا يرضى لعباده الكفر وإن تشكروا يرضه لكم إن تكفروا أنا من بلاتشو بتكدو ችግር የለውም አላህ የሚጨንቀው የሚጎላው ነገር የለም አላህ ከናንተ የተብቃቃነዋል ولا يرضى لعباده الكفر ክህደትን ለባሪያዎቹ አይመርጥላቸውም አይወድላቸውም وإن تشكروا يرضه لكم ምታመሰግኑት ከሆነ ይሄ መልካም ስራችሁን ወዶ ይቀበልላችኋል አለ ሰዎች ብናምን ለራሳችን ነው ጥቅሙ ማለት ነው አላህም ይመነዳናል ሽልማትም ይለግሰናል ካላመንን ደግሞ ተጎጂው ማን ነው እኛ ነን አላህ አይፈልግም ኩፍርን አይፈልግም ካዲያኖችን አይፈልግም የተብቃቃ ጌታ በመሆኑ የተነሳ ማለት ነው ምንም የሚጎልበት ነገር የለምና አላህ عز وجل ኒዕማን እንደሚጠብቅ ጸጋ እንዲቆይ ቀጣይነት እንዲኖረው እንዳይወገድና እንዲጨምር ምክንያት የሚሆነው ምስጋና ነው قال الله عز وجل وإذ تأذن ربكم لئن شكرتم لأزيدنكم ካመሰገናችሁ በርግጥ እጨምርላችኋለሁ አለ አላህ ይህ ማን ቃል ነው የአላህ ቃል ነው አላህ Subhanahu Wa Ta'ala ቃሉን የማያጥፍ ጌታ መሆኑ የታወቀ ነው ጥያቄ እናንሳ أين الشاكرون للنعم كالله ጸጋ መስጋኝ ባሪያዎች የታሉ أين الحافظون للذمم ቃራቸውን ጠባቂዎች የታሉ أين أهل الفضل والكرم የችሮታና የልገሳ ባለቤቶች የታሉ አላህ Subhanahu Wa Ta'ala በጣም በሚገርም መልኩ አመስጋኝ ባሪያዎቹ ጥቂት እንደሆኑ ይናገራል قال الله وقليل من عبادي الشكور ከባሪያዎቹ አመስጋኞቹ በጣም ጥቂቶች ናቸው ይላል እይት እንግዲህ ሱብሃንአላህ ኒዓሙ ሁሉን ያዳረሰው አመስጋኞች ግን በጣም ጥቂቶች ናቸው እንደዚሁም አላህ Subhanahu Wa Ta'ala ለአመስጋኞች የሚለግሰውን ምንዳ ከፍተኛ ያደረገው እሱም እንደሚመነዳ ለየት ባለ መልኩ ወደ ራሱ አስጠግቶ ነው የተናገረው وسنجزي الشاكرين አለ አመስጋኞችን መመንዳታችን የማይቀር ነገር ነው وقال تعالى وسيجزي الله الشاكرين الله ነው አመስጋኞችን የሚመነዳው አለ እንደዚሁም አላህ Subhanahu Wa Ta'ala እኛ እሱን ከምናመልክበት የዒባዳና የአምልኮት አይነቶች በጣም ልዩ ከሆኑት የዒባዳ አይነቶች ምስጋና አንዱ እንደሆነ ይናገራል ለዚህም ነው አላህ ነብዩላህ ኢብራሂም አለይሂ ሰላም ሲያሞካሽና ሲያደንቃቸው ምን አለ إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين شاكرا لأنعمه إبراهيم قال الله نبي الله إبراهيم إنه كان أمة إمام نبروا مري نبروا إلى الله طروا رأينا مستاري نبروا قانتا لله أي متواضعا له مطيعا لأمر الله عز وجل لا الله في الصمت عزاجنا حنيفا كشرك راقوه نو
በተውሂድ ላይ የጸኑ ቀጥ ያሉ ነበሩ አለ ወለም የኩ من المشركين ካጋሪያንም አልነበሩም ይልቁንስ ሻኪራን لأنعمه يا الله ወለታዎችና ጸጋዎች አመስጋኞች ነበሩ أيها المسلمون شكر ትልቅ ደረጃ ነው ትልቅ ማዕረግ የሚሰጠው ቦታ ነው የኢማንም ግማሽ ክፍል ነው ኢማን ሁለት አይነት ነው ይላሉ ምስጋናና ትዕግስት ነው ሽክር አምስት ነገሮች ላይ የተመሰረተ ነው የመጀመሪያው خضوع الشاكر للمشكور አመስጋኙ አካል ለሚመሰገነው አካል ለአላህ Subhanahu Wa Ta'ala መተናነስ እጅ መስጠት መቻል አለበት ሁለተኛ حبه له ይህን ፈጣሪ ባለውለታ የሆነውን አካል መውደድ ነው ሶስተኛ اعترافه بنعمته واما بنعمه ربك فحدث ጸጋውን ማመን ነው በትክክል አላህ ይህን ውለታ ውሎልኛል ይህን ነገር አድርጎልኛል ብሎ ማመን ነው አራተኛ ثناؤه عليه بها ባለለት ውለታ ለዋለልን ውለታ እሱን ማወደስ ማመስገን ያስፈልጋል አምስተኛው الا يستعمل النعمه فيما يكره المنعم الله يوالون ውለታ የተዋለልን ውለታ ባለ ውለታው የሚጠላው ነገር ላይ ማዋል የለብንም ገንዘብ ሲሰጠን ሀብት ሲሰጠን ጤና ሲሰጠን ዕውቀት ሲሰጠን ጉልበት ሲሰጠን ውበት ሲሰጠን እነዚህ ነገሮች ማዋል ያለብን ከምስጋና ሸርጥ አንዱ ምንድነው ከምስጋና መሰረቶች አንዱ ምንድነው እሱ የማይቆጣበት ቦታ ማዋል መቻል አለበት ያ ነገር እሱን የሚያስደስት እሱ የሚፈልገው ከሐራም ጠብቀን ያንን ነገር ሐላል ላይ ማዋል አለብን ማለት ነው ግዴታችንን የምንወጣበት ላይ ማዋል መቻል አለብን ነብዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ ምሳሌ አራያ የሆኑት የኡማም ሁሉ ምሳሌ አራያ የሆኑት الله سبحانه وتعالى لقد كان لكم في رسول الله أسوة حسنة መልእክተኛው ለእናንተ መልካም አራያ ሆነውላችኋል ብሎ አላህ በእርግጠኝነት የተናገረላቸው አላህን ሲያመሰግኑ እንዲህ ይሉ ነበር ረሱል አለይሂ ሰላቱ ወሰላም ሲነጋና ሲመሽላቸው እንዲህ ይሉ ነበር اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر سبحان الله ይህን ذكر ጣትና ማታ የጣትና የማታ ውዳሴ ላይ ልብን በለው ምን አሉ ነብዩ አለይሂ ሰላቱ ወሰላም اللهم ጌታዬ ሆይ ያ አላህ አሉ ما أصبح بي من نعمة እኔ ላይ የዋልክልኝ ጸጋ የነጋሁበት ጸጋ አሉ በኔ ላይ ብቻ ሳይሆን በፍጡራኖች ላይ ከፍጥረታቶችህ ለማንኛውም ሰው ላይ የዋልከው ጸጋ ውለህ يعني ውለህለት የነጋበት ጸጋ አሉ فمنك وحدك لا شريك لك ካንተ ብቻ ነው ምንም ማጋሪ ሳይኖር ከማንም ሳይሆን የመጣው ካንተ ብቻና ብቻ ነው በመሆኑም فلك الحمد ምስጋና ይገባሉ ولك الشكر يا أصفا مسغانا يغبالو نبي عليه الصلاه والسلام يا مسجنوت الله በየትኛው ኒዕማ ነው ለሳቸው ዋለላቸው ኒዕማና ለያንዳንዱ ፍጡር ባለው ኒዕማ ለራሳቸው አላህን አመሰገኑ ለሰውም በተዋለው ኒዕማ አላህን አመሰገኑ نعم وسيجزي الله الشاكرين ኢማም ኢብኑ ረጀብ رحمه الله የምስጋና አይነቶችን ሲገልጹ ሽክር ለሶስት ይከፈላል ይላሉ አንደኛው هو الشكر بالقلب واللسان والجوارح አንደኛው በልብ አላህን ማመስገን ነው ሁለተኛው በአንደበት አላህን ማመስገን ነው ሶስተኛው በተግባር አላህን ማመስገን ነው በልብ አላህን ማመስገን ሲባል ምንድነው እሱ الاعتراف بالنعم للمنعم ጸጋን ለጸጋው ባለቤት አምኖ ለሱ መሆኑ ማረጋገጥ ነው ጸጋውን የሰጠን አላህ ነው ብሎ ማመን ያስፈልጋል ከሱ የመጣ ትሮታና ለገሳ ነው እኛ ስለሚገባን ሳይሆን በሱ እዝነትና ፈضل ነው ጀለ في علا በልብ ከማመስገን ውስጥ ከሚካተተው አንዱ ያ የጸጋውን ባለቤት መውደድ ነው ስለዚህ ምን ይላሉ اذا كانت القلوب جبلت على محبه من احسن اليها ልብ በተፈጥሮ እንደምታውቁት ለባለ ውለታ ፍቅር አለው ውለታ ባለልን ሰው አረሳው ማለት እንወደዋለን እንድንወደው ያስገድደናል ውለታ ማለት እንዲህ ከሆነ ልብ የተፈጠረው ባለ ውለታውን በመውደድ ላይ ከሆነ አለ فوا عجبا لمن لا يدري محسنا الا الله
كيف لا يميل بكليته إليه በጣም በሚደንቅ መልኩ በሚገርም መልኩ ይላል ከአላህ በስተቀር ማንንም ባለውለታ እንደሌለው የሚያቅሰው አላህን ረስቶ እንዴት ነው ልቡ ወደ ሌላ አካል ሊዞር የሚችለው ጸጋውን ሁሉ የሚሰጠው አላህ መሆኑን ካወቀና ከተረዳ አንድ ሰው እንዴት ነው አላህን ማይወደው ሁለመናውን ለሱ አሳልፈው ለምንድን ነው ማይሰጠው እያለ ነው መስጠት ያለበት ለአላህ ነው ምክንያቱም አላህ ከኛ የሚፈልገው አጸፋ ምንም አይደለም እንድናመሰግነው ይህችን ኒዕማ በአግባቡ እንድንወጣ ብቻ ነው ሊያስጨንቀን አይፈልግም ችግር ውስጥም ሊጨምረን አይፈልግም يريد الله بكم اليسر ولا يريد بكم العسر አላህ ሊያገራላችሁ እንጂ እናንተን ሊያጨናንቅና መከራ ውስጥ ሊከታችሁ አይፈልግም ይላል ሰው ዛሬ ውለታ ብንውልለት ውለታ እንኳን ውሎልን ብንመልስለት መመጻደቁ ላያልቅ ይችላል በመመጻደቅ ሊገለንና ሊያሸማቅቀን ይችላል አላህ ሰላ ሰጥቶን ስናመሰግን አጸፋ ምንድነው ይጨምርልናል هل ارحم من الله احد كالله يبلط የሚያዘን አለ كالله يبلط ارحم الراحمين اكرم الاكرمين አለ ከሱ የበለጠ ለጋስ ከሱ የበለጠ ቻይ ከሱ የበለጠ አዛኝ ማን አለ እያመፀን ይለምነናል ጥቅሙ ለኛ እንጂ ለሱ አይደለም ጀለ في علا وهو الغني الحميد እሱ ከሁሉ ነገር የተብቃቃ ምስጉን ጌታ ነው ጀለ في علا በመላስ አላህን ማመስገን የሚባለው ምንድነው አላህን عز وجل ማወደስና መሞካሸት ነው ሁሉ ጊዜ እሱን አለመርሳት እሱን ማመስገን በትልቁም በትንሹም ኒዕማ واما بنعمه ربك فحدث سلا ጌታህ ጸጋማ ተናገር ይላል አላህ عمر بن عبد العزيز عليه رحمه الله من يلو نبر كان يقول في دعائه اللهم اني اعوذ بك ان ابدل نعمتك كفرا ጌታዬ ሆይ ይሉ ነበር عمر بن عبد العزيز አንተ ያልከልኝን ጸጋ በክህደት እንዳልቀይረው ባንተ ስም ተጠበቃለሁ አሉ او ان اكفرها بعد معرفتها ጸጋውን ካወቅኩኝ በኋላ እንዳልክደው ባንተ ስም ተጠበቃለሁ او ان انساها فلا اثني بها ወይም ያልከልኝን ውለታ ረስቼ ሳላመሰግንህ እንዳልቀር ባንተ ተጠበቃለሁ አሉ ከስንት ነገር ነው ልብ በለው ያልከልኝን ውለታ ወደ ክህደት እንዳልቀይረው ሳላጥ ማለት ነው ካወቅኩኝ በኋላ ከማመስገን ይልቅ ክህደት ውስጥ እንዳልገባ እንዳላስተባብል እንደዚሁም ደግሞ እንዳረሳ ሳላመሰግንህ ውለታህን አውስቼ ሳላመሰግንህ እንዳረሳ ባንተ ስም ተጠበቃለሁ ይሉ ነበር በአካል አላህን ማመስገን የሚባለው ምንድነው አላህ የዋለልንን ውለታ በመልካም ነገር ላይ ማዋል ነው አላህ ነብዩላህ ዳውድን ቤተሰቦች እንዳዘዘው اعملوا آل داود شكرا እናንተ የዳውድ ቤተሰቦች ሆይ አላህን ለማመስገን ስሩ ይላል አላህን አመስግኑ በተግባራችሁ ለዚህ ነው قال بعض السلف ምናሉ ይህ አንቀጽ ከወረደላቸው በኋላ የዳውድ ቤተሰቦች لم تأتي عليهم ساعة إلا وفيهم مصلين አንዳች ወቅት ሳልፈባቸው አላህን የትኛውም ሰዓት ላይ አላህን በማመስገንና ለሱ በመስገድ እንጂ አያሳልፈው ነበር ይላል ሁሉ ማንኛውም ሰዓት ዝም ብሎ በከንቱ አያልፍም ነበር አላህን ያመሰገኑ ለሱ እየሰገዱ ነበር የሚያሳልፉት ይላል የኢማን ወንድምህቶች አባት እናቶች ها أنت قد عرفت فضيلة الشكر وحقيقته وأقسامه የምስጋና ትሩፋት እውነታውና ክፍሎቹን አውቀናል ለመሆኑ አንድ ጥያቄ ራሳችንን ቆም ብለን እንጠይቅ هل نحن من الشاكرين حقا እውነት አላህን ከሚያመሰግኑት ነን እንደኛ هل نحن من المحبين لله صدقا እውነት አላህን ወዳጆች ነን እኛ هل نحن من الخاضعين لله شكرا اللهم بما مسجن لسو كمتناسوت نن ويس አይደለንም هل نحن من المعترفين لله بالفضل والنعمة الله يوالنا ننصقا قطرنا السبان منا من سوتنا ويس አይደለንም هل نحن من المثنين علينا أو من المثنين علينا من المثنين على الله عز وجل بها الله بوالنا ولتا الله منا مسجن السم منا ودسنا ويس አይደለንም هل ظهر أثر الشكر على قلوبنا يا مسقانا
ውጤት ፋናው ልባችን ላይ ተንጸባርቆ ይሁን በመላሳችንም አላህን አመስግነን ይሁን በአካላችንም ምስጋና ተንጸባርቆ ይሁን በባህሪያችን በማህበራዊ ኑሯችን በሁሉ ነገር እስቲ የበለጠ ግልጽ ሆነን እናውራ ለመሆኑ ሙስሊም የሆነ ሰው ሙስሊም የሆነ ወንድም ይሁን ሴት አላህ ከተቆጣባቸውና ከጠማማ ሰዎች አካሎች ጋር መመሳሰል አላህን ከማመስገን ነውን የሴቶቻችን መገላለጥና መራቆት ተቀባብቶ መሄድና የአላህን ትእዛዝ መጣስ አላህን ከማመስገን ነውን ሰላትን ችላ ማለት ጅምዓና ጀማዓ ላይ አለመገኘት ቢድዓና ጥመትን መከተል ጾምን በአግባብ አለመጾም ምሽቱን በሰላት ከማሳለፍ ይልቅ በፊልም በሐሜት በጌም ኢንተርኔትን ተጠቅመን حرام የሆኑ ነገሮችን በመተግበር ማሳለፍ አላህን ከማመስገን ይቆጠር ይሆን ፍጹም አይደለም በወለድ حرام በሆኑ ነገሮች አላህን መፋለምና መዋጋት አላህን ከማመስገን ነውን ፍጹም ሊሆን አይችልም